የሮቤል ጉድ ተጋልጧል። ሜራን አፍኖ አልጋ ስር እንዳደረጋት አድናን ደርሶበታል ማለት ነው። አድናን በድንገት ወደ ሮቤል ክፍል ሲገባ ግን አልጋ ስር የተደበቀ ነገር ያያል። አልጋው ስር የተደበቀው ነገር ምንድን ነው ብሎ ሲከፍተው ግን ያየው ነገር ሜራ ነበረችና ሜራ አልጋ ስር ታፍናና ግን ደግሞ በህይወት እንዳለች ነበረ ያያት። ካያት በኋላ በጣም ደንግጦ ነበርና አድናን ምንድን ነው እየተፈጠረ ያለው? ይህ ልጅ ምን አይነት የሆነ መሰሪ የሆነ ነው እያለ በውስጡ በጣም ጭካኔ እንደተሞላ በሮቤል እርግጠኛ ሆኖ ሲናገር ነበርና ሮቤልም ወደ ሉሃና ክፍል አምርቶና ስለ የሉሃና ፍቅሩም እየገለጸላት ነበረ። ሉሃና ባንተ መፈቀር በጣም እርግማን ነው እያለችው ነበርና አፈቅርሻለሁ እያለ ወሬውንም ሲቀባጥርላት ነበረ። በዚህን ሰዓት ግን ሉሃና በጣም ተናዳ ነበርና እኔም ፍቅር ይዞኛል ብለዋለች ለሮቤል። ሮቤል ግን በጣም ደስ ይላል ከኔ ነው አይደለ እያላት እውነቱን እንድትነግረው ሲጠይቃት ነበረ። በዚህን ሰዓት ካንተ ጋር መቼም አይዘኝም እኔ ከአድናን ነው ፍቅር የያዘኝ ብላ ትነግረዋለች። በጣም ተበሳጭቶ ነበረ። ንዴት ውስጥ ገብቶ ነው እንዴት አድርጊያለሽ? እሱ እኮ ባለትዳር ነው እኔ ነኝ እንጂ እኔ እንደምወድሽ እያወቅሽ እንዴት ባለትዳር ላይ እንደዛ ትሆኛለሽ? እያላት ነበርና በዚህን ሰዓት ሮቤል ይሄ ባላት ጊዜ እሱ ሜራ እኮ ያንተ ሚስት ናት እንጂ የአድናን ሚስት አይደለችም እና ይሄ እኮ እውነታው አንተም ታውቃለህ እያለችው ነበረ። በዚህን ሰዓት አድናንም ከክፍሉ ሜራን ከሮቤል ክፍል ሜራን ካያት በኋላ በፍጥነት ለመውጣት ምንም እንዳላየ የሮቤል መጨረሻ ለማየት በፍጥነት ለመውጣት ይሞክራል። ሮቤልም ከሉሃና ክፍል በጣም ተበሳይቶ ወደ ክፍሉ እየተመለሰ ነበርና በሩ ከፍቶ ሊወጣ ሲል አድናንና ሮቤል ይገጠማሉ። ሮቤል በጣም ደንግጧል። አድናንም ለማምለጥ ነበረ የሞከረውና አድናንም ሮቤል ሳይደርስበት ማምለጥ ፈልጎ ነበረ። ሮቤል ግን ባየው ሰዓት ሁለቱም ድንጋጤ ውስጥ ገብተዋል። የሁለቱ ድንጋጤ ሮቤልም ሜራን አይቷት ይሆናል እያለ ነበርና አድናን ደግሞ እንዴት ነው የደረስኩበት ይመስለዋል እቅዴ ላይ ምን ጫና ያመጣብኛል እያለ ነበርና አድናን በዚህን ሰዓት ግን አድናን ለምን መጣ ክፍሌ እያለ ሮቤልም ለአድናን ሲወቅሰው ነበርና አይ ዝም ብዬ ሜራ ስላጣኋት ልጠይቅ ፈልጌ ነው እያለው ነበርና በዚህን ሰዓት እኔ ሜራ እየፈለኳት ነው ላገኛት አልቻልኩም እያለ ሮቤልም ሲያለቃቅስ ነበረ። በዚህ መሀል የሁለቱንም ፍጥጫ ውስጥ ገብተዋል። ሮቤል አሁን ወጣልኝ ወንድሜ በጣም ደክሞኛል መተኛት እፈልጋለሁ እያለ ነበርና አይ እዚህ መቆየት እፈልጋለሁ እያለ በጣም ተደነጋግሮ ነበርና አድናንም አልጋው ላይ ይቀመጣል። ወንድሜ በጣም ደክሞኛል ውጣልኝ እያለው ነበርና መልሶ ግድግዳውንም በመደገፍ ይቆማል። አሰማኝም አይደለ እኔ በጣም እየደከመኝ ነው አሁን ላይ ማረፍ ነው የምፈልገው ከክፍሌ ውጣ ብሎ አድናንን ያባረረዋል። አድናንም ከክፍል ከወጣ በኋላ በጣም በትካዜ ውስጥ ገብቶ ነበርና በዚህ ሰዓት ሳሎን በመቀመጥና ይበልጥ አሁን ላይ ምንድነው መሆነው ይሄንን በትካዜ ውስጥ ከገባው በኋላ ሉሃና ወደሱ ትመጣለች። ምንድነው የሆንከው? በጣም ሀሳብ ገብቶሃልና የሆንከው ነገር አለ ወይ ያለችው ነበርና በዚህ ሰዓት ምንም አልሆንኩኝም ዝም ብዬ ነው እያላት ነበረ። አድናን ሉሃናን ሲዋሻት ይበልጥ ውስጥ ጥሩ እንዳልሆነና በጣም እንደከፋህና ሀሳብ ውስጥ እንደገባህ ነው እያሳየኝ ያለው እያለችው ነበርና በዚህን ሰዓት ምንም አልሆንኩም እያለ እሷንም እያቀፋት ነበረ። በዚህን ሰዓት እንዴት ብዬ ነው ይሄ ነገር የምነግርሽ? እውነታው ላይ መድረስ አለብኝ። ይህ እውነታ እንዴት ብዬ ነግርሻለሁ እያለ ለጊዜው መደበቅ አለብኝ ብሎ አድናንም ለመደበቅ ይሞክራል። ግን ደግሞ አሁን ላይ ሮቤል ምንድነው ሆንኩት ጉድ ሆኛለሁ በቃልኝ አለቀልኝ እያለ በጣም ጭንቀት ውስጥ ገብቶ ነበረ። ሮቤል በዚህ ጭንቀት ውስጥ ሆኖ ምንድነው የሚፈጠረው ምን ላደርግ ነው እያለ ሀሳቡ ተበታትኖበት ነበረ። ሮቤል ካሁን በኋላ ከዚህ ክፍል ሜራን ማስወጣት አለብኝ ብሏልና ሜራ አሁን ላይ ነቅታና ተነሺ ሜራ እያለ እንድትነቃ ያደርጋታል። ሮቤል ምንድነው ያደረከኝ እባክህ ፍታኝ እያለ
እያለች ስታወራው ነበረ። ሜራ መተንፈስ አቅቷትና ብቻ እዛ ውስጥ አድርጓት እባክህን እኔ እኮ እርጉዝ ነኝ እጄን ፍታኝ እያለችው ነበርና አንድ ጊዜ ተሞኝቻለሁ እኔ እኮ ሮቤል ነኝ ማንንም ሰው ሊያታልለኝ አይችልም ይህንን ደግሞ አንቺም ታውቂያለሽ እያላት ነበር። ሮቤልንም እጇ እንዲፈታት በጣም ስትማጸነው ነበርና በዚህን ሰዓት እጅሽን መቼም ቢሆን አልፈታሽም እና ይህንን እወቂ እያለ ይበልጥ እንድትፈራ ሲያደርጋት ነበረ። ሮቢ እያለች ሮቢ ስትለው ይበልጥ ሮቢ ሮቢ አትበይኝ እያለ ደግሞ በጥፊ መታታል ማለት ነው። ሮቤል በዚህን ሰዓት በጣም እንደተጎዳችና ለልጃችን አስበህ እባክህን እያለች ስትለምነው ነበረ። በዚህ ሰዓት እኔ መቼም ቢሆን አልፈታሽም እኔ እኮ አንቺን አቅሻለሁ አሁን ላይ አንቺ የሚገባሽ ቦታ ላይ ነሽ እያላት ነበረ። አሁን ላይ ይበልጥ እሷንም በመድኃኒትን ዝም እንድትል ለማድረግ እየሞከረና በመጨረሻ ግን ስልክ ደውሎ ከዚህ ቤት መውጣት አለባት ብሎ አስቧል። ስልክ በመደወልና ለጓደኞቹ የሚሰሩለት ስራ እንዳላቸውና መጥተው እንዲያግዙት ይነግራቸዋል። በዚህን ሰዓት ስልኩንም እጠባበቃለሁ ግን ደግሞ እኔ መራመድ አልችልም ሲላቸው ምንድነው የሆንከው ቦስ እንዴ አንተ መራመድ አትችልም ምን ተፈጠረ እያሉት እንደማያገባቸው ሲነግራቸው ነበርና አሁን ላይ ሜራንም እንዳትጮህና ዝም እንድትል በመድኃኒት አፍኗት ዝም አድርጓታል። ሮቤል ሰው ሁሉ ሲተኛ ሮቤል ሜራንም አስወጥቶ ሌላ ቦታ ለማድረግ እየሞከረ ነበረና በዚህን ሰዓት አድናንም በጣም ጥርጣሬ ውስጥ ስለገባ ሮቤልንም መከታተሉን ቀጥሏል። ሮቤል አሁን ላይ አስተካክሎና ሜራም ከዛ ከአልጋ ስር ለማውጣት በጣም ሲታገል ነበርና ግን ደግሞ አልጋው ስር ሆኖ እንኳን እዛ ዊልቸር ላይ ሆኖ እንኳን ክፋት ለመስራት ምንም አልከበደውም። ሜራንም ከዛ ከአልጋ ስር አውጥቷትና ቅድሚያ ግን እሱ ዊልቸር ውስጥ ለመግባት በጣም ሲታገል ነበርና እንደምንም ብሎ ከአልጋ ስር አውጥቷት ሜራንም እየሳበ አሁን ላይ ከዛ ክፍል አስወጥቷታል ማለት ነው። ከዛ ክፍል አስወጥቷት እየሳበ ከቅድሚያውንም ቤት ውስጥ ሰው እንደተኛ ሲያስተውል ነበረ። ሮቤል ከክፍል ውስጥ ሰው መተኛቱ ካስተዋለ በኋላ ጸጥ እንዳለ ሲያስብ ከክፍሉ ለማስወጣት ይሞክራል። ሮቤል ሜራ እየሳበ ወደ ሳሎን ያደርሳታል ማለት ነው። ወደ ሳሎን እየሳባት ባለ ሰዓት ግን ደግሞ ለመውጣት ትንሽ ከበሩ ሲደርስ አድናን በሩ ከፍቶ ይወጣበታል። በዚህ ሰዓት አድናን ሮቤልንም ሜራ እግሩ ስር አድርጓትና እየሳባት እንደሆነ ያየዋል። ሮቤል እያደረገው ያለው ነገር አድናን ሲያየው በጣም ድንጋጤ ውስጥ ገብቶ ነበርና ፊት ለፊቱ ሲያይ አድናን አንተ እንደምታስበው አይደለም እያለ ሮቤልም በጣም ለማስተባበል ሲሞክር ነበርና አድናን በዚህን ሰዓት በጣም ስሜታዊ ሆኖና ምንድን ነው የምትለኝ ይሄ ነገር ምንም ማስረዳት አይጠበቅብህም እያለ ሮቤል ያደረገው ነገር በጣም መጥፎ ነገር እንደሆነ አድናንም በንዴት ሆኖ ሲያናግረው ነበረ። ሮቤል በዚህን ሰዓት ወንድሜ አንተ እንዲህ እንደምታስበው አይደለም ላስረዳህ እያለው ነበርና አድናን በጣም ስሜታዊ ሆኖ ወንድሙ ሮቤልም እየደበደበው ነበረ። ሮቤል አሁን ላይ ሜራንም እንደ ሳራ አድርጋታለሁ ብሎ ያሰበውን እቅድ ከሽፎበታል። አሁን ላይ ሳራ እንዳደረጋት ሮቤል ሜራንም ማድረግ አልቻለም። አድናን መጥቶ ሜራ ክፋትን ቢኖርባት አድኗታል ማለት ነው።